ሰላም የተወደዳችሁ ቅዱሳን ወገኖቼ እንዴት አላችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንደገና ደግሞ በእግዚአብሔር ጸጋ እርዳታ እንደገና ተገናኝተናል። ይህ ሶስተኛ ሳምንታችን ነው። የሐዋርያው የጳውሎስን መልእክት ወደ ጢሞቴዎስ ሁለተኛይቱን መልእክት እያጠናን ያለ ነው። ይህንን መልእክት ደግሞ እየሰማችሁ እየተባረካችሁበት ያላችሁ ሰዎች ለሌሎች ሰዎች እንድታደርሱ እንዲሁም ደግሞ ይህንን ቻናል ሰብስክራይብ እንድታደርጉ ሼር እንድታደርጉ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ እንድታስቀምጡ በጌታ ፍቅር እናበረታታችኋለን። ዛሬ ከኔ ጋራ እንዲሁ የመጽሐፉን ሶስተኛ ክፍል ምዕራፍ 3ን እናያለን። በቃሉ ውስጥ እግዚአብሔር እያስተማረን በክርስትናችን እንድንበረታ እንድንጸና አቅም እንድናገኝ በቃሉ እግዚአብሔር እየተናገረን እንደሆነ አምናለሁኝ። ዛሬም ደግሞ እንደ እግዚአብሔር ፈቃድ በዚህ ክፍል ውስጥ እኛንም ያንንም በዛም ዘመን የነበረውን የጢሞቴዎስን ዘመን እያነሳን እንወያያለን፣ እናጠናዋለን። የእግዚአብሔርን ቃል ምንድነው የሚለን? ምንድነው የሚያስተምረን? ምንድነው እየተናገረን ያለው? እኛስ በምን አይነት ፖዚሽን ላይ እንሁን የሚለውን ሐሳብ እናነሳለን በዚህ ጊዜ ውስጥ ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለምትከታተሉን ደግሞ ይህንን ቃል አብራችሁን ስለምታጠኑ እግዚአብሔር ይባርካችሁ። ይህንን ምዕራፍ ስንመለከት ጳውሎስ ሁለቱን ምዕራፍ ከጨረሰ በኋላ በቤተ ክርስቲያን ውስጥ በሚኖሩት የተሳሳቱ ትምህርቶች እንዲሁም ደግሞ የተሳሳተ አስተሳሰብ ያላቸው ሰዎች ደግሞም የሚመለሱ እንዲሁም የእግዚአብሔር አገልጋዮች የእግዚአብሔር ሰው እንዴት መኖር እንዳለበት 3 ፖይንቶችን አንስተን ነበር የባለፈው ሳምንት። ዛሬ ደግሞ ነገር ግን ብሎ ነው የሚጀምረው። ነገር ግን ጳውሎስ ለጢሞቴዎስ ነገር ግን ምንም ቢሆን በመጨረሻው ዘመን የማይለወጡ ነገሮች አሉ ብሎ ነው የሚያነሳው። የማይለወጡ ነገሮች አሉ። በቤተ ክርስቲያን ውስጥ ጫና ቢኖርም ተንኮልን ይዘው ቃሉን እያጣመሙ የሚያስተምሩ ሰዎች ቢኖሩም ተንኮለኞች ቢኖሩም ክፋት የተሞላባቸው ሰዎች ቢኖሩም ነገሮች በራዕየ ዮሐንስም ላይ እንደተጻፈው ጽድቅን የሚያደርግ ወደፊት ጽድቅን ያድርግ፣ አመጽንም ኃጢአትን የሚያደርግ ደግሞ ወደፊት ያምጽ ኃጢአትን ያድርግ እንደሚል ጉዳዩ በሁለቱም ሳይድ እየጨመረ ይሄዳል እንጂ የሚቆም ነገር እንደሌለ ደግሞ ጳውሎስ በዚህ ክፍል ላይ ያነሳል። እሱን እንመለከታለን። ምንድነው የሚለው? ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። አትደናገጥ፣ አትሸበር። ማወቅ ያለብህ ነገሮች አሉ። አሁን በቤተ ክርስቲያን ውስጥ በዙሪያ ባሉት በውጪም በውስጥም ባሉ ጉዳዮች ላይ አእምሮ ተይዞ ሊሆን ይችላል። ይህንን እወቅ። ምንድነው ማወቅ ያለብህ? በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። እንዲሁም ደግሞ ገንዘብን የሚወዱ ይሆናሉ። ራሳቸውን ብቻ አይደለም፣ ትምክተኞች ናቸው፣ ትዕቢተኞች ናቸው፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። መጨረሻው ዘመን ነው እያለ ያለው ጳውሎስ። ይሄ ግን ክርስትና በጀመረበት ዘመን ላይ ደግሞ የተነገረ ቃል ነው። ወገኖቼ እኛ በመጨረሻው ዘመን ላይ ያለነው፣ ነገ የሚሆነውን አናውቅም። ባለንበት ዘመን ሁሉ መጨረሻ እንደሆነ ማወቅ አለብን። በመጀመሪያይቱ ቤተክርስቲያን ውስጥ እነዚህ ነገሮች ታይተዋል፣ ተገልጠዋል። ዛሬማ እንዴት አጨምሮ ይሆን? ዛሬማ እንዴት ተባብሶ ሊሆን ይችላል? እዚህ ቦታ ላይ 20 ጉዳዮችን ነው የሚያነሳው ጳውሎስ። 20 ድካሞችን። እነዚህን ሁሉ ያደርጋሉ፣ ግን የት ናቸው? ቸርች ውስጥ ናቸው፣ ቤተ ክርስቲያን ውስጥ ናቸው፣ አገልግሎት ውስጥ ናቸው። በመጨረሻ ዘመን ሰዎች ይሄን ያደርጋሉ። ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ፣ ትምክተኞች ይሆናሉ፣ ትዕቢተኞች ይሆናሉ፣ ተሳዳቢዎች ይሆናሉ። ይሄ በዚህ ዘመን እንዳለ በጢሞቴዎስም ዘመን ነበርና ከነዚህ ራቅ ይለዋል። ዛሬ በእኛ ዘመን ምን ያህል ጨምሮ ይሆን ወገኖቼ? ከዚህ ደግሞ መራቅ አለብን። እነዚህ አካላት መልክ አላቸው። ምን አይነት መልክ? የአምልኮ መልክ አላቸው። ያመልካሉ፣ የሚያመልኩም ይመስላሉ።
መልኩ ያ ነው፣ ታይታው ያ ነው፣ ልብሳቸው ያምልኮ ነው። መዝሙር የሚችሉ ናቸው፣ ልሳን የሚችሉ ናቸው፣ ትምህርት የሚችሉ ናቸው፣ ቋንቋ የሚችሉ ናቸው። የተቀላጠፈን ነገር ማሳካት፣ የተሰካካን ነገር ደግሞ ማቅረብ ይችላሉ። ነገር ግን በልባቸው በእግዚአብሔር ፊት ሲመዘኑ ገንዘብ ይወዳሉ፣ ራስ ወዳዶች ናቸው፣ ሰልፊሽ ናቸው ይላል ጳውሎስ። ይህ የመጨረሻው ዘመን ምልክቶች ናቸው ወገኖቼ። በመጨረሻው ዘመን ላይ እንዳለን ልንረዳ ልናውቅ ይገባል። ከነዚህ ራቅ። ለምን? አንተንም ሊበክሉ ይችላል። የተበላሸ የታመመ ፍሩት ከጤነኛው ጋር ቢቀላቀል ታውቃላችሁ የመበላሸት እድሉ ከፍተኛ ነው። በሌላ ክፍል ላይ ጳውሎስ ለቆሮንቶስ ሰዎች ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ስለዚህ ከሐሜተኞች ጋር ሐሜተኛ እንዳንሆን ከሐሜተኛ መራቅ አለብን። ከትዕቢተኞች ጋር ትዕቢተኞች እንዳንሆን ከትዕቢተኛው መራቅ፣ ከትምክተኛው መራቅ አለብን። ከሐሰተኛው መራቅ አለብን። ለወላጆች ከማይታዘዙት መራቅ አለብን። በህይወታችን፣ በቋንቋችን፣ በልምልልሳችን፣ በኑሯችን መራቅ አለብን። የኛን ብርሃን በእነርሱ ላይ ያንጸባረቅን ጨለማቸውን መግፈፍ ነው ያለብን እንጂ አብረን እንዳንተባበር ጳውሎስ ምን ይለዋል? ከነዚህ ሰዎች ራቅ፣ እንደዚህ ከሚያደርጉት ሰዎች ራቅ። እኚህ ሰዎች በቤተ ክርስቲያን ውስጥ እንዳሉ ዝቅ ብሎ ደግሞ ያለውን ነገር ይናገራል። በቤት ሾልከው እየገቡ ይላል። አያችሁ፣ በቤት ሾልከው ይገባሉ። ለምን? እኚህ ሰዎች ግብዞች ናቸው። በጢሞቴዎስ ያልተገኘ ነገር አለ አይደል? ግብዝነት የሌለበት እምነት እንዳለው ጳውሎስ በመጀመሪያው ክፍል ላይ ተመልክተን ነበር። እነዚህ ሰዎች በቤተ ክርስቲያኑ ሾልከው የሚገቡ ናቸው። ኃጢአታቸውም የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ናቸው። ከነዚህ ሰዎች ራቅ። እንደነዚህ ያሉት ደግሞ ኢያኔስና ኢያንበሬስን ሙሴን እንደተቃወሙት አስማተኞች፣ ጠንቋዮች በሙሴ ላይ ትልቅ ደባን ያደረጉ በዘጸአት ላይ ሙሴ ከጠንቋዮች ጋር እንደታገለ በአይሁድ ታሪክ ውስጥ የሚገኝን ነገር ነው ጳውሎስ የሚያነሳው እንጂ መጽሐፍ ቅዱስ ላይ እነዚህ ሰዎች ስማቸው አልተጠቀሰም። ኢያኔስና ኢያንበሬስ ሙሴን ተቃውሞታል። አንተንም ይቃወሙሃል ነው የሚለው። እነዚህ ሰዎች ሾልከው የገቡ ሰዎች፣ ክፉዎች፣ የዘመኑ መጨረሻ የዘመኑ እላቂ ላይ ምልክት ሆኖ የሚታዩ ትምክተኞችና ትዕቢተኞች ያጋጥሙሃል። እነዚህን ሰዎች ራቅ፣ ከነዚህ ሰዎች ራቅ። እንዲሁም እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። አእምሯቸው የጠፋባቸው ህመምተኞች ናቸው ማለት ነው። ግራ የተጋቡ ናቸው ማለት ነው። አእምሯቸው አያስብም ማለት ነው። ልክ የሆነውን ነገር አይፈልጉም ማለት ነው። ስተው ያስታሉ ማለት ነው። ጢሞቴዎስ ይህን ነው የገጠመው በዛ ጊዜ። ስለዚህ አሁን እወቅ፣ ይህንን መረዳት አለብህ። ቁጥር 10 ላይ አንተ ግን የሚለው ፓርት አለ። እዛ ከመድረሳችን በፊት እነዚህ አስተማሪ ነን የሚሉ ትዕቢተኞች፣ አዋቂ ነን የሚሉ ትምክተኞች፣ አገልጋይ ነን የሚሉ ገንዘብን ወዳዶች፣ ራሳቸውን የሚወዱ ከራስ በላይ ንፋስ ብለው ራሳቸውን ከፍ አድርገው የሚያዩትን ጳውሎስ ምንድነው የሚላቸው? የማያውቁ ሴቶችን፣ ሞኞች ሴቶችን፣ መንፈሰ ደካማ ሴቶችን፣ ለምኞቶቻቸው የተሸነፉትን፣ ለኑፋቄ ትምህርት በር የሚከፍቱ መምህራንን የሚያግበሰብሱትን፣ ዘወትር የሚማሩ ለስተት ትምህርት ጊዜያቸውን የሚሰውትን፣ ወደ ክርስቶስም ደግሞ ሕይወትና ደህንነት የማይመጡትን ወላዋይ ሴቶችን ያጠምዳሉ ይላል። ወገኖች፣ እግዚአብሔር ከእንደዚህ አይነት ሕይወት ይጠብቀን። እግዚአብሔር ይጠብቀን። ዳሩ ግን የነዚህ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም ይላል። በቃ ጳውሎስ እርግጠኛ ነው በዚህ ጉዳይ ላይ። ከፊት ይልቅ አይቀናላቸውም። እነዚህ ሰዎች እየተገለጡ እየተጋለጡ ነው የሚመጡት። አንተ ግን በትምህርቴ አሁን ጽና ይለዋል። እኚህ ሰዎች አይቀጥሉም። ከነሱ ጋራ ያሸነፉ መስሎ እንዳትደክም፣ እንዳትመስላቸው፣ እንዳትሆን፣ እንዳትቀርባቸው ራቅ። ከኢያኔስና ከኢያንበሬስ አይነት ተቃዋሚዎች ራቅ። አያተርፉም ነው የሚለው። እውነት ነው። ሐሰትን የሚከተሉ አንድ ቀን ይከስራሉ። አንድ ቀን ትምህርታቸው ይጋለጣል፣ እነርሱም ደግሞ ይጋለጣሉ። ስለዚህ በዛሬ ዘመንም
ከእንደዚህ አይነት መንፈስ በዘመን መጨረሻ በዘመን ልቅላቄ ላይ ያለን ቅዱሳን አገልጋዮች የቤተ ክርስቲያን ሰዎች ወገኖቼ ከእንደዚህ አይነት ትምህርት ረቀን ራሳችንን ጠብቀን እግዚአብሔር አምላክ ያዘጋጀልን ተስፋ እስከምንይዝ ድረስ መትጋት አለብን። ጳውሎስ ለጢሞቴዎስ ይህን ይለዋል። አንተ ግን ትምህርቴን፣ አካሄዴን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬንም ተከተለ በአንጾኪያና በኢቆንዮን በልስጥራ የሆነብኝን የታገስኩትንም ስደት ታውቃለህ። ጌታ ከሁሉ አዳነኝ ይለዋል። እዚህ ጋር አፕሪሼት ነው የሚያደርገው። ትምህርቴን ተከትለሃል፣ ዶክትሪን ተከትለሃል። እነዚህ ሰዎች የተሳሳተ ትምህርት ይዘው መጥተዋል። የቅዱሳንን ተስፋ፣ የትንሣኤ ሙታንን ተስፋ፣ በክርስቶስ በሥጋ መገለጡን ተስፋ፣ ይሄን እውነት ሰዎች ይድኑ ዘንድ ኢየሱስ ክርስቶስ የከፈለውን ዋጋ የሚያንቋስሱ ክርስቲያንን የሚሉ አልፎም ደግሞ በሕግ ሥራ ውስጥ የሚኖሩ እግዚአብሔር አምላክ የሰጠውን ጸጋ የሚያንቋስሱ በሥራና በሕጋቸው ለመጽደቅ የሚኳትኑትን እነዚህን አልተከተልክም። አንተ የተከተልከው ትምህርቴን ነው ይላል ጳውሎስ። አካሄዴን ነው የተከተልከው ይለዋል። እምነቴን ነው የተከተልከው፣ አስተሳሰቤን ነው የተከተልከው፣ ትዕግስቴን ነው የተከተልከው። አዎ አገልጋይ ትምህርቱ ጤናማ፣ አካሄዱ ደግሞ በእግዚአብሔር የተወደደ፣ አስተሳሰቡ በቃሉ የተቃኘ፣ እምነቱ ደግሞ የጸና፣ ትዕግስቱ የበዛና የሰፋ፣ ፍቅሩ የጨመረ፣ መጽናቱም ደግሞ የተረጋገጠ፣ መከራንም ደግሞ የሚታገስ መሆን አለበት። አንተ ይህንን ተከትለሃል፣ ታውቃለህ። ጌታ ደግሞ እንዴት ባለ መከራ ውስጥ አልፌ እንዳዳነኝ ታውቃለህ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። አዎ እውነትን የሚከተሉ፣ ትዕግስትን የሚከተሉ፣ ፍቅርን የሚከተሉ ዛሬም ቢሆን ይሰደዳሉ። የማያመቻምቹ ይሰደዳሉ። ከዓለም ጋር የማይቀላቀሉ ያልተቀላቀሉ፣ ራሳቸው ለይተው እንደ ዳንኤል ለይተው እንደ ሦስቱ ሕፃናት ለይተው የአሕዛብን እንጀራ ያልበሉ፣ ለጣዖት ያልሰገዱ፣ ዓለም ላቀረበችላቸው ድግስ ያልታደሙት፣ ዓለም የሰጠቻቸውን ፍርፋሬ ያልቀመሱ እነዚህ ይሰደዳሉ፣ ወደ እሳት ይሰጣሉ፣ ወደ አንበሳ አፍ ይወረወራሉ። ዛሬም ቢሆን ሲስተሙ ይሄንን ያስገድደናል። በዚህ ዘመን ላይ ወገኖቼ በክርስትናችን ጸንተን ክርስቶስን ተከትለን አባቶች የሄዱበትን መንገድ የክርስቶስን፣ የቅድስናን፣ የጽድቅን፣ የእውነትን፣ የፍቅርን፣ የትዕግስትን፣ የየዋህነትን መንገድ ተከትለን የሐቀኝነትን፣ እግዚአብሔርን የመፍራትን መንገድ ተከትለን ብንሄድ ለጳውሎስ እንደሚለው የሕይወት አክሊልን እናገኛለን። ከእግዚአብሔር ዘንድ ዋጋን እንቀበላለን። እግዚአብሔር ጸጋውን ያብዛልን ወገኖቼ። እግዚአብሔር ይርዳን፣ እግዚአብሔር ያግዘን። ኢየሱስ ክርስቶስ ጌታችንም እንዴት መከተል እንዳለብን ሲናገር በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ሰልፊሽ አይሁን፣ ራስ ወዳድ አይሁን፣ ከኔ በላይ ንፋስ እንዳይል እኔን መከተል የሚወድ ቢኖር ራሱን ይካድ። ክርስትና የሚጀምረው ባይዘዌ ከመካድ ነው። ከመካድ ይጀመራል፣ በእምነት ይቋጫል። ራሳችንን እንክዳለን፣ ጌታ ኢየሱስን እናምናለን። ጌታ ኢየሱስና እኛ አብረን አንኖርም። ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 22 ላይ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። እኔ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ፣ ተሰውቻለሁ ብሎ እንደተናገረ ፈቃዱን ለፈቃዱ አሳልፎ እንደሰጠ የራሱን ፈቃድ ለጌታ ለኢየሱስ ፈቃድ እንደሰጠ የጌታ የኢየሱስ ክርስቶስ በፈቃዱ ባሪያ የሆነ አገልጋይ እንደሆነ ጳውሎስ ይናገራል። እኔ አሁን ሞቻለሁ። ክርስትና ከዚህ ነው የሚጀምረው፣ ከመሞት የሚጀመር ሕይወት ነው። አንተ ግን ይለዋል ጳውሎስ፣ አንተ ግን በተማርክበት ትምህርት በተረዳህበትም ደግሞ ጸንተ ኑር። ራስን በመካድ ኑር፣ በቅድስና ኑር። በተማርከው ትምህርት ከማን እንደተማርክ ታውቃለህ። ከሕፃንነት ጀምረ ተምረሃል፣ ክርስቶስን ተምረሃል፣ ክርስቶስ ኢየሱስን አምነሃል፣ መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳን መጻሕፍቶችን ሁሉ አጥንተሃል፣ አውቀሃል ይለዋል። እንዴት የታደለ ሰው ነው ጢሞቴዎስ! እንዲህ አይነት ምስክርነት ያገኛል። እኛም እንዲህ ባለ ሕይወት ውስጥ ኖረን እግዚአብሔር አምላክ
የእርሱ በሆኑ ሰዎችን እንዲመሰከርልን ጸጋውን ያብዛልን። በጌታ በኢየሱስ ክርስቶስ ፊት በግርማው ዙፋን ፊት የሚመሰከርልን ሰዎች እንዲሆን እግዚአብሔር ጸጋውን ያብዛልን እንጂ ዳተኞች ሆነን ሰነፎች ሆነን እምነታችን የላላ ሆኖ ትዕግስታ የሌለን ሆነን ትዕቢተኞች ሆነን ጌታ የሰራልንን ያዳነንን ቤዛነትን እያክፋፋን በሕይወታችን ላይ በኋላ የምናዝን እንዳንሆን ዛሬ ላይ እግዚአብሔር በቃሉ አቅጣጫ ይሰጠናል። በዚህ መጽሐፍ አማካኝነት በዚህ መልእክት አማካኝነት ጢሞቴዎስ አልተቀላቀለም፣ አንተ ግን ጸንተሃል፣ በርትተሃል፣ ከየት እንደተማርክ ታውቃለህ። እናቱ አያቱ በክርስትና የጸኑ ከጳውሎስ የሰሙ የተማሩ በእግዚአብሔር ቃል የጸኑ ሰዎች ናቸው ቤተሰቦቹ። እንዲሁም ደግሞ በጳውሎስ ስር የተማረ ሰው ስለሆነ ጠንክሮ ክርስትናን የያዘ ሰው ነው ጢሞቴዎስ። ከማን እንደተማርክ ታውቃለህ፣ ቅዱሳን መጻሕፍትን አውቀሃል ይላል። እዚህ ክፍል ላይ ቅዱሳን መጻሕፍትን ማንበብ እንዴት ጠቃሚ እንደሆነ ለአንድ ክርስቲያን ጳውሎስ ይናገራል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ቅድመ ሁኔታው ምንድነው? የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ነጥቦቹን እንመልከት። የእግዚአብሔር ሰው መጽሐፍ ቢያነብ ፍጹምና ለበጎ ሥራ የተዘጋጀ ይሆናል። ሌላው ደግሞ ለተግሳጽ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። መጽሐፍ ማንበብ፣ ቅዱሳት መጽሐፍትን ማንበብ፣ የእግዚአብሔር መንፈስ ያለባቸውን መጽሐፍትን ማንበብ፣ መጽሐፍ ቅዱስን ማንበብ ምዕራፍ 4 ላይ እንመለከታለን። ጳውሎስ ይሄን መጽሐፍ ይሄን መልእክት ሲጽፍ ሊሞት ጥቂት ወራት ቀርተውት ግን መጽሐፎቼን ላክልኝ ይዘህልኝና በርኖስ ይዘህልኝና ትቼ የመጣሁትን መጽሐፍቶች ይዘህልኝና ብሎ ለመጽሐፍት ያለውን ክብርና ለማንበብ ያለውን ስፍራ ጳውሎስ ያስተምራል። ልጁንም የሚመክረው ለዚህ ነው። ዛሬም ከዚህ ቃል የምንማረው መጽሐፍ ቅዱስን የማንበብ ፍላጎት መንፈስ ያስፈልገናል። እግዚአብሔር ይሄ በዚህ መንፈስ ይባርከን፣ ይጠቅመናል ለፍጹም ለመሆን በጎ ሥራ ለመስራት እግዚአብሔር የሚወደውን ሕይወት ለመኖር ለትምህርታችን ለተግሳጻችን ልብን ለማቅናት በጽድቅ ላለው ምክር በእውነት ላለው ምክር መጽሐፍ ቅዱሳችንን ማጥናታችን ይጠቅመናል። ለዚህም ነው ዛሬ ይህንን መጽሐፍ እያጠናን ያለ ነው። የእግዚአብሔር ስም የተባረከ ይሁን ይህን እድል ስለሰጠን። በአጠቃላይ የዚህ ምዕራፍ ሐሳብ በመጨረሻው ዘመን የእግዚአብሔርን ትምህርት ማወቅ በዛም ላይ መጽናት እንደሚያስፈልግ ያስተምረናል። የእግዚአብሔርን ፈቃድ ማወቅ፣ የእግዚአብሔርን ትምህርት ማወቅ፣ እግዚአብሔር በዘመኑ ያለውን ነገር መረዳት፣ ከክፉዎች መራቅ፣ ከተንኮለኞች መራቅ፣ ከትዕቢተኞች መራቅ እንደሚያስፈልግ ጳውሎስ በዚህ ክፍል ላይ ያስተምራል። አንተ ግን ትምህርቴን፣ ሥርዓቴን፣ አካሄዴን፣ እምነቴን ሁሉ ተከትለሃል፣ በዚህ ጽና ይለዋል። እኛም ይህንን እንድናደርግ የእግዚአብሔር ጸጋ ይብዛልን ወገኖቼ። ዛሬም ደግሞ ይህንን መጽሐፍ እያጠናን ሶስተኛው ክፍል ላይ ደርሰን ዛሬ ጨርሰናል። እግዚአብሔር የተባረከ ይሁን። ይህንን መልእክት የምትሰሙ ሁላችሁም ደግሞ ሌሎች እንድታካፍሉ በቤታችሁ በቤተሰቦቻችሁ ዘንድ እንድታጠኑት መልሳችሁ ይህንን መጽሐፍ እንድታዩት አበረታታችኋለሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ይህንን ቻናል ሰብስክራይብ አድርጉ፣ ሼር አድርጉ። ሰላም ይብዛልን። ተባረኩ።